ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ የካቲት 27 ወይም ማርች 6 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ እያልን ወደ መረጃዎቹ በዛሬው ዕለት በጥቁር ገበያም በተመሳሳይ ሁኔታ በባንኮችም የምንዛሬ ዋጋ ጨምሯል ማለት ነው። የጥቁር ገበያ መጨመሩን ከተያዘ ሳምንታትን ያስቆጠረ ቢሆንም የባንኮች ፉክክር ደግሞ በዛሬውና በተወሰኑ ቀናቶች መጧጧፉ ማስተዋል ችለናል ማለት ነው። አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየታችሁን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 152 ብር ከ08 ሳንቲም እየተመነዘረ ይገኛል። የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 130 ብር ገዝቶ 132 ብር ከ60 ሳንቲም እየሸጠ ይገኛል። ዶላር በንግድ ባንክ በተመሳሳይ ሁኔታ በ124 ብር ተገዝቶ በ146 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 164 ብር ከ14 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ11 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ይገኛል። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 170 ብር ከ60 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ሲሆን 144 ብር ከ20 ሳንቲም ገዝቶ 147 ብር ከ09 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገበያ 106 ብር ከ25 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ሲሆን 89 ብር ከ20 ሳንቲም ገዝቶ 90 ብር ከ98 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ተገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 96 ብር ከ46 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 81 ብር ከ07 ሳንቲም ገዝቶ 82 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ገዝቶ 79 ብር ከ71 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 20 ብር ከ97 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ሲሆን 17 ብር ከ64 ሳንቲም ገዝቶ 17 ብር ከ99 ሳንቲም በመሸጥ ላይ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር እየተሸጠ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 493 ብር ከ11 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 41 ብር ከ43 ሳንቲም በመመንዘር ላይ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየሸጠ ይገኛል። በንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 40 ብር ከ54 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 34 ብር ከ15 ሳንቲም ገዝቶ 34 ብር ከ83 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ገዝቶ 33 ብር ከ66 ሳንቲም እየተሸጠ ይገኛል። አንድ የኦማን ሪያል በጥቁር ገበያ 394 ብር ከ87 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 214 ብር ከ59 ሳንቲም
እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 403 ብር ከ86 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ17 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፓውንድ የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይመስላል። ለመመልከት እንደቻልነው የጥቁር ገበያ መጨመሩን ቀጥሏል። በተመሳሳይ ሁኔታ ባንኮችም ከፍተኛ የዋጋ ለውጥ እያሳዩ ነው። የተወሰኑ ባንኮች የተወሰነ ጭማሪ እያሳዩ ገበያውን እየተቆጣጠሩት ይገኛሉ። በተለይ ሂጅራ ባንክና አባይ ባንክን የመሰሉ ባንኮች የጥቁር ገበያ ማለትም የባንክ የምንዛሬ ተመኑ ላይ ለውጥ እያመጡ ይገኛል። የዛሬ መረጃ በዚያ በቃን። መልካም ጊዜ፣ መልካም ቀን